አይታት ከሆነ አሁን እያነሷት ያሉት ከዜሮ ነጥብ ምናምን በታች ኖርማል ስታንዳርድ ጠውላ የምንላቸው እኛ 2.5 እና 5 ውፍረት ነው ሰው የሚጠቀምበት እንደገበያ ማለት ነው። እኛ ግን እሱን ብቻ እንዲሰራ አይደለም ያደረግነው እስከ 1 ሳንቲም ድረስ እንዲሰነጥቅ 0.5ም ድረስ መሰንጠቅ ይችላል። ትልልቅ የእንጨት ግንዲላ መሰንጠቂያ ማሽኖችን ነው ግንዲላ መሰንጠቂያ እስከ ፈርኒቸር ድረስ የተለያዩ እንጨቶችን የሚሰነጥቁ ጌጣጌጥ የሚያወጡ እንጨት ስራ ላይ ለሚያስፈልጉ ጠቅላላ የእንጨት ግብአቶችን ሊያመርት የሚችል ማሽኖችን ነው እያመረተን ያለነው። እንጣውላውን ያ ለቀደም 2.5 ነው ያለ አየው ከፍ ዝቅ የሚል ነገር የለም ያልነው ይሄ አየው የሚገርም በሲንግል ፌዝ የምንሰራቸው ማሽኖች አሉ በስሪ ፌዝ የምንሰራቸው ማሽኖች 11 ኪሎዋት 15 ሆርስ ፓወር ማለት ሲጀመር ማሽኑን እኛ ስናመርት በራሳችን ወጪ ሁሉን ነገር ቦታው ላይ ሄደን ኤሌክትሪክ ዝርጋታ ሳይቀር በዛ ደረጃ ነው የምናስረክበው። ስልጠና ሰጥተን ነው የምንወጣው። ምን ፈልገውን 30 ይሁን 40 ይሁን 50 ስፋት አድርጎ ጣውላውን ሸንሽኖ ያስቀምጥልናል። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ቤተሰቦቻችን፣ እዚህ ጋር የምታያቸው ማሽነሪዎች የጣውላ መስሪያ ወይ ደግሞ ግንዲላውን ወደ ጣውላ መቀየሩበት ማሽን ነው። ከዚህ በተጨማሪ እዛ ጋር ደግሞ ሌሎች አጋዥ ማሽነሪዎች አሉ። ምናልባትም የእንጨት ስራ ላይ መሰማራት ለምትፈልጉ ወያ ማለት ደኑ ኖሯችሁ ወደ ጣውላ ቀይራችሁ ወደ ቢዝነሱ መግባት ለምትፈልጉ እነዚህ ማሽነሪዎች ያስፈልጓችኋል ብለን ነው ለመቃኘት የወደድነው። ይህ ማሽን ምን አይነት ነው፣ ምን አይነት እንጨቶችንስ ወደ ጣውላ ይቀይርላችኋል የሚለውን ሙሉ መረጃ ወደ እናንተ የምናደርስ ስለሆነ ፕሮግራሙን ከመጀመሪያው እስከ መጨረሻው መከታተል፣ ለቤታችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲህ አይነት ጠቃሚ መረጃ ወደ እናንተ እንዲደርስ ይሁን። እኛንም ማበረታቱን አብራችሁን ቆዩ። ሰላም ጤና ይስጥልኝ። አብሮ ይስጥልን። እንዴት ነህ? አለ ወንድሜ አለን ይመስገነው። እንግዲህ በሚዲያችን የተለያዩ የቢዝነስ ማስጀመሪያ የምንላቸውን ማሽነሪዎች፣ የቢዝነስ ሀሳቦችን እናም ደግሞ ጠቃሚ ያልነውን መረጃ ለቤተሰቦቻችን በማድረስ እንታወቃለን። ዛሬ ደግሞ እናንተ ይሄን የመሰለ የማምረቻ ማሽን ይዛችሁ ኤግዚቢሽን ላይ ኢትዮጵያ ታምርት ኤክስፖ ላይ ተገኝታችኋል። ራስን ከማስተዋወቅ ጀምረ ድርጅታችሁ ማን ነው የሚለውን ብትነግረኝ። በቅድሚያ ስሜ አሸናፊ ኃይለ ጊዮርጊስ ይባላል። አሸናፊ ያርጋለም ብረታ ብረትና ኢንጂነሪንግ ዋና ስራ አስኪያጅ ነኝ። በጣም ጥሩ። ስለዚህ እናንተ አይ ቲንክ የድርጅታችሁም ስም አሸናፊ ይርጋለም ሜታል ኢንጂነሪንግ ነው የሚለው። ይሄንን ድርጅት መስራችም ነው መሰለኝ አይደል? መስራችና ስራ አስኪያጅ። በጣም ደስ ይላል። አሁን እናንተ በዋናነት ትኩረት አድርጋችሁ እየሰራችሁ ያላችሁበት የማሽን አይነት ምንድን ነው? አሁን እኛ በዋናነት ትልልቅ የእንጨት ግንዲላ መሰንጠቂያ ማሽኖችን ነው ግንዲላ መሰንጠቂያ እስከ ፈርኒቸር ድረስ የተለያዩ እንጨቶችን የሚሰነጥቁ ጌጣጌጥ የሚያወጡ አጠቃላይ እንጨት ስራ ላይ ለሚያስፈልጉ ጠቅላላ የእንጨት ግብአቶችን ሊያመርት የሚችል ማሽኖችን ነው እያመረተን ያለ ነው። እዚህ እንደምታያቸው ያስገባናቸው የእንጨት መሰንጠቂያዎችን ነው እንደ አጠቃላይ ይዘን የገባ ነው። እነዚህን እያመረትን እንገኛለን። በጣም ጥሩ። እንግዲህ ያው የሆነ ማሽን ስንሰራ እንደ ኢንጂነሪንግ የምናየው የቢዝነስ ጋፕ ይኖራል እና እናንተ ይሄን የእንጨት መሰንጠቂያ ለመስራት ስታስቡ ያያችሁት ክፍተት ምንድን ነው? እንዳልከው ይቺ እነዚህ ማሽኖች በምንሰራ ሰዓት ብዙ አይነት ክፍተቶችን እናገኛለን። ለምሳሌ የጥሬ ዕቃ አንዳንድ አገር ውስጥ ማናገኛቸው ማሽነሪዎች ይኖራሉ። ለምን እኛ እዛ በማሽኖቹ በመናመርት ጊዜ ማለት ነው እና እነሱ ክፍተቶች አብሶ የማቴሪያል ችግሮች ቢቀረፉና እነዚህ ችግሮች ባይኖሩ ይበልጥ ከዚህም በላይ ትልልቅ ማሽነሪዎችን ለመስራት አሁን እኛ እቅድ ላይ ነው። በጣም ትልልቅ በመሰረቱ ግን ከበፊቱ ደግሞ አሁን እነዚህ ጥሬ ዕቃ የምንለው ምን የምንለው በፊት የምንቸገረውን ያህል አይደለም። ጥሩ ነው። አሁን እየተቀረፈልን ያለ ነገር ነውና በጥሩ ሁኔታ ላይ ያገኘነው ያለነው ነገር ነው። በጣም ጥሩ። እሺ ይሄንን ማሽን እንግዲህ ከውጪ ከሚገባው ጋር እናነጻጽር ቢባል ያው እንግዲህ ማሽኖች ሲመረቱ ወይ ክሬቲቪቲ ነው ወይ ደግሞ ኮፒ ነው ወይ ደግሞ ሪቨርስ ኢንጂነሪንግ ነው። የናንተ የትኛው ላይ ነው የሚመደበው? አሁን ምን አለ መሰለ ኮፒ ነው ለማለት ኮፒ አይደለም እኛ አድርገን የሰራነው ያንን ሐሳብ ወስደን
ሐሳቡን ወስደን ወደኛ ሀገር ለውጠው ነው። ከውጭው ጋር አሁን ብታስተያዩ የኛ ማሽኖች ለየት ይላሉ። ግን ምንድነው ከዛ ጋር ተቀራራቢ ነገር አላቸው ስታይ ያንን ሲስተም ለማምጣት የምትጠቀምበት እንጂ ማሽኖቹ ሙሉ ኮፒ የምትላቸው አይደለም። ሙሉ ለሙሉም ደግሞ ራሳቸውን ችለው ለብቻ የተመረቱ ነው አትላቸው። ግን ሞዴላቸው ዲዛይናቸው ግን ሙሉ የኛ ነው። ለምን ይለያያል ከዛኛው ጋር። በጣም ጥሩ። እሺ ይሄንን እዚህ ጋር የምናየው ማሽን ከምን አይነት የእንጨት ማሽን ውስጥ ነው የምናካትተው? ምን ነው የሚሰራው? አሁን ይሄ ትልቁ የምታየው ማሽን ይሄኛውና እዛ ጋር የምታየው ያኛው ማሽን በጣም ትልልቅ ግዙፍ ግንዲላዎች አሉ። ለምሳሌ ቲክነሳቸው እስከ 1 ሜትር የሚደርስ ቲክነሶችን እንደዚህ ወደ ጣውላ ይቀየረልናል። ወደ ጣውላ ከዛ እነዚህ ወደ ጣውላ ይቀየሩትን ደግሞ ሌሎቹ ወደ ሞራሌ የምንፈልጋቸው ግብአት ላይ ለምንፈልገው ለፈርኒቸር ሊሆን ይችላል። አሁን እንዳልኩ ለሞራሌ ሊሆን ይችላል። ለተለያዩ ግብአት በሚፈልገው ቲክነስ ደግሞ እነዛ ይቆራረጣሉ። በጣም ጥሩ። ስለዚህ ይሄ በምን አይነት ቲክነስ ነው? ያው ጣውላ የተለያየ ውፍረት አለው እና ደግሞ ስፋትም የተለያየ ነው የሚሆነውና እንደየ አይነቱ በምን አይነት ነው ይሄኛው የሚሰራልን? አሁን ይሄኛው የሚሰራው ምን መሰለህ? ጣውላ ሰው የሚፈልጋቸው ቲክነሶች አሉ። አሁን ኖርማል ስታንዳርድ ጣውላ የምንላቸው እኛ 2.5 እና 5 ውፍረት ነው ሰው የሚጠቀምበት እንደገበያ ማለት ነው። እኛ ግን እሱን ብቻ እንዲሰራ አይደለም ያደረግነው። እስከ 1 ሳንቲም ድረስ እንዲሰነጥቅ 0.5ም ድረስ መሰንጠቅ ትችላለህ። ይገርም። እንግዲህ ሌላው በጣውላ ስራ ላይ ችግሩ የቲክነስ መለያየት ነው። አንዳንድ ማሽኖች የአጀስትመንት ስህተት ሊሆን ይችላል፣ የማሽኑ ፕሪሲሽን ሊሆን ይችላል። ፊት ለፊት ላይ ያለው ቲክነስ እና መሀል ላይ ያለው ጠርዝ ላይ ያለው ይለያያል እና ያንን እንዴት ነው እዚህ ማሽን ላይ በምን አይነት መልኩ ነው አንድ ላይ ያደረጋችሁት? የዚህ ማሽን ፐርፎርማንስ ውስጥ በምን አይነት ደረጃ ይመጣል? ብዙ ጊዜ አሁን ያልከኝ ቲክነስ መቀያየር የማሽኑ ችግር ነው ብለን እኛ አንቀበለውም። እኛ ብዙ ጊዜ ለምን ማሽኑ ከሆነ አንዴ ጥሩ አንዴ መጥፎ ሊያወጣ አይገባውም። እንግዲህ የተለየ አሰራር ካልሆነ በስተቀር ማለት ነው። ግን ያ ከሆነ ደግሞ ሙሉ ማሽን ነው ልንለው አይገባም። እኛ ግን ይሄ እንዲህ አይነት ነገር ይፈጠራል ብለን የምንለው እነዚህ የሚሰነጥቁት ከተሮቹ እየሰሩ ይደክማሉ። በጣም እየደከሙ ሲሄዱ የዛን ሰዓት አቅም ስለማይኖራቸው የመቁረጥ እንትናቸው ዚግዛግ የማድረግ ነገር ታያለ። እሱ በዛ ደረጃ መቀረፍ ያለበት ነው። እሱ ደግሞ ምንድነው ያ ባለሙያ እነዚህ ነገሮች ጠብቆ ሰዓቱን ጠብቆ ምን ያህል ሰዓት መስራት እንዳለበት ስለት ከፈለገ ያ ስለት ሁሉ ነገር አስተካክሎ ከቆረጠ ምንም አይነት የዚግዛግ ነገር ሊታይ አይገባው። ሌላው ነገር እንግዲህ እነዚህ ማሽኖች የእንጨት ናቸው። እንጨት ደግሞ ክፍለ ሀገር ነው ያለው። ከክፍለ ሀገሩም ራሱ ወጣ ብለ ገጠር ውስጥ ነው ልናገኝ የምንችለውና የሆነ ሰው ይሄን ማሽን ገዝቶ ቢዝነስ ሊጀምር ቢል ይሄንን ማሽን ምን አይነት ቦታ ላይ ነው መትከል የሚችለው? እኛ በብዛት አሁን ይሄን ማሽን እየወሰዱ ያሉበት አንተን ስሪ ፌዝ መብራት ያለበት አካባቢ ነው። ስሪ ፌዝ መብራት ደግሞ የሌለባቸው አካባቢዎች በጄኔሬተር እየተጠቀሙ እየወሰዱ እየገጠመን ነው። አሁን እንዳልከው ከከተማ ይልቅ ወደ ክፍለ ሀገር ነው በብዛት አሁንም ፍላጎቱ በጣም ያለው ወደዛ ነው። ለምን ጥሬ ዕቃ እዛ ነው ያለው። ያ ጥሬ ዕቃ ደግሞ እዛ ያለ በጣም በተሻለ ሁኔታ እዛ ነው ፍላጎቱ ያለው ማለት ነው ከተማ ላይ ከመሆኑ በላይና በጄኔሬተር መስራት ይችላል፣ በኤሌክትሪክ መስራት ይችላል። ጄኔሬተር ሲባል መጠኑ ምናልባት በምን አይነት? ጄኔሬተርም ስንል አንዳንዴ ሲንግል ፌዝ የሆኑ የሚወስዱ አሁን እንደ ሰውየው ፍላጎት ነው። አነስተኛ እንጨት ለሚሰራ ሰው ለምሳሌ በሲንግል ፌዝ የምንሰራቸው ማሽኖች አሉ፣ በስሪ ፌዝ የምንሰራቸው ማሽኖች አሉ። ስለዚህ ስሪ ፌዝ እና ሲንግል ፌዝ ልዩነት ካለው ጄኔሬተሩን በዛ ፓወር ልክ ከፍ ዝቅ ይላል ማለት ነው። ስለዚህ አሁን እንደምታየው ይሄ ለምሳሌ ትልቅ ነው፣ በጣም የመጨረሻ ትልቅ የምንለው አሁን ግዙፍ ግንዶችን ይሰራል ብለን የምንለው ነው ይሄኛው ማለት ነው። ስለዚህ ይሄ 11 ኪሎዋት ነው የሚፈልገው ስሪ ፌዝ ማለት ነው። ስለዚህ ያን ነው። ግን ከዚህ ደግሞ ዝቅ ይበል ከተባለ በዛው ልክ ኪሎዋትን ዝቅ ያደረግ ነው። የምንሰራው እንጨት የኛ አነስተኛ ነው ከተባለ በዛ ልክ መስራት እንችላለን። በጣም ጥሩ። እሺ እንግዲህ ያው ቀደም በመግቢያችን ላይ ልገልጽልህ ሞክሬያለሁ። የቢዝነስ ሚዲያ ነው ሚዲያችን። ቤተሰቦቻችን ይሄን ስራ ይስሩ እንደማለት ነው እኛ ስናቀርበውና አንተ ይሄንን ማሽን እንግዲህ እንደ ባለቤትነት ይሄን ማሽን ስታመርቱ ማን ቢሰራበት ትርፋማ ይሆናል? የትርፉስ መጠን እንዴት ነው የለካችሁት? ትክክል። በብዛት አሁን በፊት ኮንስትራክሽን ላይ ያሉ ሰዎች በጣም ይሰሩታል ለራሳቸው ግብአት ጭምር። አሁን እንደዚህ አይነት ሰዎች ቢሰሩ፣ ፈርኒቸር የሚሰሩ ሰዎች ቢሰሩ ለመሰለ ምርቱንም ከስታች ጀምሮ አሁን ብዙ ጊዜ እኛ ሀገር ላይ አሁን በጣም ግዙፍ ፈርኒቸር ቤቶች የምትላቸው ካልሆነ ብዙ ፈርኒቸር ቤቶች አይተህ ከሆነ ከውጪ ነው ጣውላውን ገዝተው እንደገና እነሱ ጋር እንትን ብለው ነው የሚሰሩት። ገዝተው እንግዲህ ከውጪ ከተሰራ ግን ከዛ ሁሉ እነዚህ ሰዎች መጀመሪያ ግንዱን ራሱ ገዝተው ከዛ በኋላ ሰንጥቀው
ለራሳቸው ግብአት ተጠቅሞ ሌላውንም ደግሞ መሸጥ የሚችሉበት አማራጭ አለ። እንደዛ ሲሆን ምን አለ መሰለህ ተረፈ ምርት የሚባል ነገር አለ። አሁን አይተው ሞራሌና ጣውላ ከሚጠቀሙበታች ተረፈ ምርቱን ራሱ ለፈርኒቸር ግብአት ይሆናል። ለዛው በቃ ያንን ሳይነኩ ያንን ለነሱ ለፈርኒቸር ሰራተኞች በጣም የሚጠቀሙበት መንገድ ነው። በተረፈ አሁን በየአንዳንዱ እኛ ስናይ የደን እንትን ያላቸው አሉ። ደን ራሳቸው ተክለው የሚሰሩ ሰዎች አሉ። ደን ኢንተርፕራይዞች ለምሳሌ እኛውን ደን ኢንተርፕራይዞች በብዛት ከኛ ይወስዳሉ። እንግዲህ በፊት ራሱ የመንግስት ማለት ነው ደኑን ያለማል መልሶ ይሰነጥቃል። ግብአቱንም ለራሳቸው ቀጥታ ደኑን አይሸጡም። አሁን አንዳንድ ሰዎች ደን ያዘጋጃሉ መልሰው ግን ደኑን ቆርጠው ለሌላ ሰው ሰጥተው ሶስተኛው ግን አራተኛው ግን የሚጠቀምበት ማለት ነው። እንዲህ አይነት እንትኖች አሁን ዩኒቨርሲቲዎች ሳይቀሩ አሁን የሚወስዱ አሉ ከኛ ራሳቸው ግቢ ላይ አሁን ወጣ ስትል ወደ ክፍለ ሀገር ራሳቸው የሚያዘጋጁት ደን አለ። ያን ደን ቀጥታ ለራሳቸው ግብአት ያደረጉት ያሉ አሁን ለምሳሌ ማሰልጠኛዎች ሁሉ ማሰልጠኛ ምላውን እኛውን የመከላከያ ወደ ጦር ላይ ምናምን በተዳው ማሰልጠኛው ራሱ ከኛ ወስዱ አሁን ግብአቱ ለራሳቸው ነው ያደረጉት ያሉ እዛ በስልጠና ባሉበት ሰዓት የሚሰሩት ስራ አለ። እሱን ሁሉ ከኛ ማሽን ወስዶ ሁሉ እየሰደጠቁ ያሉ እና ደን ኢንተርፕራይዞች ደግሞ በብዛት ራሳቸው ወስደው ራሳቸው ያመረቱት ነው የሚገኘው። በጣም ጥሩ። ስለዚህ የራሳቸውን ደን ለራሳቸው ተጠቅመው ግንዴላውን ከመሸጥ የመጨረሻው ምርት ጣውላውን አውጥተው ቢሸጡ ራሱ ትርፋማ ናቸው። በጣም ትርፋማ ናቸው። በጣም አሪፍ። እሺ እስኪ ይሄንን ማሽን እያነሳ ነው ምናልባት እያሰራ ነው ፕሪሲሽኑ ምን አይነት ነው የሚለውን ማየት ብንችል። መልካም። እሺ እኔ ማሽን ያው እንደምታየው መጀመሪያ ትልቅ ግንድ ነበረ። በእነዚህ በመታያቸው መሬት ላይ በመታያቸው ልክ ለሙከራም ስለነበረ በፈለግነው ሳይዝ እየሰነጣጠቅነው ነው። አሁንም የተወሰነውን መብለም ማየት እንችላለን። እቺ በመጀመሪያ እዚህ ጋር ኩላንት አላት። ምን ጊዜ እዚህ ጋር በሚሰራ ሰዓት ምላጩ እንዲያቀዘቅዘው ነው እዛች ጋር የሚያደርግ ኩላንት አላት። ውሃው እየወረደ ሲሄድ ይላል። ተረፈ ማሽኑ የኛው አይተው ከሆነ በመንፈልገው ቲክነስ ይወርዳል። ቅድም ያልኩ ዝቅ ይላል። በመንፈልገው ቲክነስ አሁን ለመስራት ይላል። ከዛ ዋናው ሞተር አስነስተን ቀጥታ ታችን ነው። አሁን ትንሽ የሳሳ አረጌ ላንሳውና ገልብጠ ነው ስለነበረ የላይ ለማጣራት ያህል አንዴ እንትነውና ደግመን አሳያለሁ። አሁን አይታት ከሆነ አሁን እያነሷት ያሉት ከዜሮ ነጥብ ምናምን በታች ነው። አይታታላ ለምን ስለገለበጥ ነው ማጽዳት ያህል ነው እየሄድኩ ወጥ እንዲሰጣ ማለት ነው። በኋላ በድጋሚ ስናወጣው እንትን ስለምናጸለው አየው እንግዲህ ቲክነስ ቅድም ያልኩ ከዚህም በላይ እንዲሆን ስለምንፈልግ ነው። በጣም አሁን እቺን ከዚህ በኋላ የምንፈልገው 2.5 ስለሚሆን አሁን 2.5 ቢሆን ይመረጣል። ለምን እዚህ ጋር ነው የምናየው? ይኸው እዚች ጋር ሜትሮች አሉት የራሱ ቲክነስ አለው። አሁን ይሄ 2.5 ነው የሰጠሁት። 2.5 ይሄ አሁን 2.5 ሳይዝ ነው። አየው ይሄ ስታንዳርድ ነው። በቃ አሁን ቅድም ያልካቸውን አይነት እይታ እንዳይኖር ቀደም እንዳልኩ ነው። ምላጩ ንጹህ ከሆነ ምንም አይነት ችግር ሊኖር አይገባም። ካልሆነ ግን ምላጩ ልክ ካልሆነ እንጨቱ እንዳልኩ ዚግዛግ ይሆናል። ሰዓት አለው የሚሰራበት ሰዓት የተወሰነ ሰዓት ሰርቶ አገልግሎ ልክ እንትን ማለት አለበት። ምሳሌ አለበት። ያው 2.5 ነው የሰነጠቅነው። ስንጨርስ ወደ ላይ ከፍ አድርገን እንደዚህ እንመለሳለን ማለት ነው። እታቸው ከሆነ ጉልበት አይፈልግም፣ ምንም ጉልበት አይፈልግም። ለምን ውሃ ልኩን መጀመሪያኛ ስናስቀምጥ ሲጀመር ማሽኑን እኛ ስናመርት ቦታው ላይ ሁሉ ገጥመን አስነስተን ሞክረን ነው የምናስረክበው። በራሳችን ወጪ ሁሉን ነገር ቦታው ላይ ሄደን ኤሌክትሪክ ዝርጋታ ሳይቀር በዛ ደረጃ ነው የምናስረክበው። በዛም ስልጠና ለልጆቻቸው ስልጠና ሰጥተን ነው የምንወጣው ለሚሰሩት ልጆች። ይገርም። እስኪ ወጣውን ታውላለ ይሄን ታውላውን ለቀደም 2.5 ነው ያልነው። ይሄ አየው ከፍ ዝቅ የሚል ነገር የለም ያልነው። ይሄ አየው ይገርም። እንደውም ይሄ እንጨቱ
ኦኬ የእንጨቱ አይነት እንደውም አንዳንድ እንጨቶች ወደ ስሰነጥቃቸው ጉብጥ የሚሉ እንጨቶች አሉ። ይሄኛው የዛ አይነት ዝርያ እንጨት ስለሆነ አሁን ኖርማል ፋይነስ እንጨቶች ምናምን ሲሆኑ ያን አሁን አንዳንድ ትልልቅ ባህር ዛፍ እንጨቶች ምናምን ሳይቀሩ ልክ በሚሰሩ ሰዓት ራሳቸው የሚጎብጡ ሁሉ አሉ። የዛ አይነት ዝርያ እንጂ በጣም ምንም አይነት ፋይነስ ምናምን ከሆነ ምንም ከውጪ ከአውስትራሊያ ከሚመጣው እንጨት ምንም አይነት ልዩነት አይኖርም። በጣም አለ። እሺ ሌላው ነገር እንግዲህ እዚህ ጋር ያለውን ኦፕሬሽን አይተናል። እስኪ እንትኑ ደግሞ ስንት ነው ያልከኝ ኪሎ? ይሄ አሁን በዚህ ደረጃ ያለው ትልቁ በጣም ከፍተኛ ደረጃው የምንለው 11 ኪሎዋት 15 ሆርስ ፓወር ማለት ነው። ያ 15 ሆርስ ፓወር። ስለዚህ ሞተሩን እንደ ባለቤቱ ፍላጎት መቀየር ይቻላል። ነገር ግን በዛው ልክ ደግሞ አቅሙን እንቀንሳለን። ትክክል። በዛ አቅሙን የምንቀንስበትን መንገድ ማለት እንችላለን። በጣም ጥሩ እንዳልከው ከፍ ዝቅም ልክ አገራቸው ላይ ባለው እንጨት ዝርያ አይነት የሚፈልጉት ማድረግ እንችላለን። ኦኬ በጣም ጥሩ። ስለዚህ አሁን ሰው ይሄንን ስራ ለመስራት ለምሳሌ የጣውላ ማምረት ቢዝነስ ውስጥ ለመግባት ቢወስን ከናንተ መውሰድ ያለበት ይሄንን ማሽን ብቻ ይሄኛውና እዛች ጋር አንድ ማሽን አለች አነስተኛ። አሁን ይሄን እንጨት ሰነጠቅ ነው ለምሳሌ አይተው ከሆነ እዚህ ላይ አገላብጠን አይተህ ከሆነ ሳይዙን እንደፈለገ መጨረስ እንችላለን። ግን ደግሞ ብክነትን ለመቀነስ አሁን የመጀመሪያ ግንዶች አይተህ ከሆነ ዲያሜትራቸው መጀመሪያ ስታነሳለት 15 ሳንቲም ከሆነ ሁለተኛው የሚወጣው 20 ሳንቲም ሊሆን ይችላል። ሶስተኛ ስፋታቸውን ለመቆጠብ እዚህ ላይ አገላብጠን ከሰራ ነው በአንድ አይነት ሳይዝ ሊያልቅ ነው። ያ ማለት ለሂሳብ ካልኩሌት ለማድረግ የጣውላው ሁሉ ዋጋ አንድ አይነት ሊሆን ነው እዚህ ጋር ማለት ነው። ሌላው ወደ ተረፈ ምርት ልናደርገው ነው። ከዛ ሁሉ ግን ቀጥታ እዛኛው ጋር ይኸውልህ የተሰነጠቀውን አይተው ከሆነ እንደምናየው የተለያየ ዛጋውን የምትየው ጣውላ አንድ ግንድ ላይ ከዚህ ላይ ወጣ ነው የተለያየ ነው። አየው እዚህ ጋር ስናጣራው አንድ አይነት ወጣ። ያ እንዳይሆን ግን ምን ይደረጋል? ያቺኛዋን ከመጀመሪያ ጀምሮ አንድ እያልን ስናወጣ 15 ስፋት ጣውላ እና 20 ስፋት ጣውላ ዋጋው አንድ አይሆንም። ከዛ 25 ይሆናል 30 እያልን እንቀጥላለን። እነዚህን እስከምንሄድ ድረስ የጣውላ ዋጋዎቹ በጣም የተለያየ ነው የሚሆነው። ስለዚህ ያ ስለሆነ ልክ እንደዚህ ከጨረሰ በኋላ ይሄ ማሽን ቀጥታ በዚህ ደረጃ ቢሰራ አዋጭ ይሆናል። ስለዚህ በዚህ ደረጃ አዋጭ ይሆንና ያቺኛዋ ማሽን እዛ ጋር የምታያት ሰርኩላር ሶ ትባላለች። ሰርኩላር ሶ ነው የምንላት በእንግሊዘኛው ወይም ደግሞ በአማርኛው እኛ ስንላት የጣሊያንኛውን ቋንቋ ተጠቅመን ቸኮራሌ በሚለው ነው የምንሰራው። ቸኮራሌ በምትባል ማሽን እሷን ቀጥታ እቺ ሞራሌውን የምትፈልገው ቲክነስ አሁን ለምሳሌ የዱላ እንጨት ሳይቀር ቀጭ አይደለ ይሄ የመጥረጊያ እንጨት እነሱ እንጨቶች ቀጥታ እስከሱ ድረስ ቲክነስ ቀጭንም ሞራሌም ውፍረት ጣውላውንም ጎኑን ስፋት በዛች አጣርቶ ይጨርሳል። ሁለቱ ማሽን ተያይዘው ወሳኝ ስራ ይሰራሉ። አንድ ጀማሪ ሰው ሁለቱን ይዞ ቢጀምር ከበቂ በላይ የሚፈልገውን የጣውላ ግብአቶች ማምረት ይችላል ማለት ነው። በጣም ጥሩ። እንግዲህ ይሄን በዚህ መልኩ አይተናል። የዚህ ዋጋው ምን ያህል ነው አሁን ባለበት በእነዚህ ስታትስ? ይሄ ብሬንታውን አሁን እየሰራን ያለ ነው። አሁን የዛሬ ዋጋ ነው የምነግርህ። ከቫት በፊት ቫትን ሳይጨምር 800 ሺህ ብር ነው የሚሸጠው። ከነቫቱ ነው እኛ ግን የምንሸጠው። ሁለተኛ ያቺ ሰርኩላር ሶ ቸኮራሌዋ ያልኩ ደግሞ 280 ሺህ ብር 280። ስለዚህ በ1 ሚሊዮን 200 ሺህ በ1 ሚሊዮን 80 ሺህ ብር 80 ሺህ ብር። ኦኬ። ስለዚህ የዚህን ያህል ካፒታል የያዘ ሰው እነዚህ ማሽኖች ይዞ ቀጥታ ወደ ቢዝነሱ መግባት ይችላል። ኦኬ። ምናልባት ሂሳብ ሰርታችኋል፣ አናላይዝ አድርጋችኋል? አንድ ሰው ይሄንን ማሽን ገዝቶ ኦር የገዙ ሰዎችን ቢዝነስ ሰርተውበት ምን ያህል ትርፋማ ናቸው የሚለው እኛ መቼም የሰውን ነገር እንዲህ ከምትል ከራሳቸው ብንሰማ በጣም ደስ ይለን ነበረ። ለምን ቦታው ላይ ብንሆንና የተወሰኑ ሰዎች በሌላም ጊዜ ምናልባት ፕሮግራም ከተገናኘ የተወሰኑ ቦታዎችንም ይዤ መሄድ ይችላሉና እሱን ማሳየት እንችላለን። በእርግጠኝነት 100% በጥሩ እና ባጭር ጊዜ በሚባል ጥሩ ለውጥ ነው የሚያሳዩት። በደንብ የሚገርም። በጣም ጥሩ። እንግዲህ ይሄን በዚህ መልኩ አይተናል። ያቺኛዋንም ከዚህ ጋር የምትገዛው ማሽን ሄደን እንያትና ፕሮግራማችንን እናጠቃላለን። መልካም። ይቺ ነች ሰርኩላር ሶ ብለን የምንጠራት ወይ ቸኮራሌ ብለን የምንጠራት የምነግርህ። ቅድም ያልኩህም እነዚህን ጣውላዎች ነው አሁን ሰፊ በመንፈልጋት ሳይዝ ይቺን እንደ 1 ሳንቲም አሁን የጌጣጌጥ እንጨቶች አሉ በ1 ሳንቲም የሚሰነጠቁ እነሱን ጨምሮ ምን ፈልገውን 30 ሚሊዮን 40 ሚሊዮን 50 ስፋት አድርጎ ጣውላውን ሸንሽኖ
ያስቀምጥልናል ይሄኛው ማሽን። ኦኬ በምን አይነት መልኩ ለምሳሌ አሁን ብሌዱ ተለቅ ያለ ነው ምናምን ይሄ ራሱ ከፍ ዝቅ አለው ብሌዱ ይሄ ነው አሁን ይሄ ጣውላ ለምሳሌ ቅድም ያልነ ነው ይሄ ቲክነስ 5 ውፍረት ነው ለምሳሌ ከ5 በላይ ብዙም አሁን እዚህ ተፈላጊነት የለም ወይ 2 ተኩል ነው ወደ ታች ነው አይተው ከሆነ ይሄ ምላጭ አብዛኛውን እዚህ ጋር እንደውም ሞቷል በጣም ላፊ ነው ከዚህም በላይ የሆነ እንጨት መስራት ይችላል ማለት ነው ከፍም ዝቅም ይላል ይሄ ማሽን ራሱ ከፍም ዝቅም ይላል በመትፈልገው እነዚህ ከተሮቹም ደግሞ በዛው ልክ ትልልቅም የሚሸጡ አሉ ግን ለዚህ ማሽን አሁን ይሄ ከተር ራሱ ከበቂ በላይ ከምንለው ነው ማንኛውም አንድ ጀማሪ ሰው ያም እንዲገዛ ምን መክረው በዚህ ሳይዝ ነው ይሄን ከተርና ከበቂ በላይ ሁሉንም ስራ ይሰራል በጣም ጥሩ አጀስትመንቱስ እንዴት ነው አጀስትመንታቸው አላቸው አሁን እንዳልኩ ቀጥታ አሁን ይሄ ማሽን በሚሰራ ሰዓት የሚሰነጥቀው ሰውዬ ከዚህ ነው የሚመጣው ቀጥታ ነው እንደዚህ እየገፋው እየሰነጠቀው የሚወጣው ሁለተኛ እዚህ ጋር እንደምታያቸው ይወለ ከፍ ዝቅ አየው የምንፈልገውን ከፍ ዝቅ ማድረግ እንችላለን ልክ በምንፈልግ ሳይዝ ለምሳሌ አንዳንድ በር ላይ የሚወጡ ጌጣጌጦች አሉ ዋድራ ብለን የምንጠራቸው ዋድራ ይወጣሉ ይባላል እዚች ጋር ከላይ ብቻ ለማንሳት ስንፈልገው ለምሳሌ ይመላጩ በጣም ደብቀን መስመር ነው አርጎልን እንዲሄድ የምንፈልገው እንዳይቆርጠው ኦኬ ከጌጥ ነው የሚወጣው እሱ ድረስ ከመጨረሻ ቲክነስ ድረስ የፈለግነው ቲክነስ ድረስ በጣም ዝቅ አድርገን መስራት እንችላለን በጣም ጥሩ ሆነ በጣም ደስ የሚል ስራ ነው የሰራችሁት እንግዲህ ያው ኢትዮጵያ ታምርት ኤክስፖ ላይ የኢትዮጵያን አምራቾች ነው ያገኘነው ይሄ በጣም ክብር የሚሰማው ፓርት ነው በጣም እናንተንም ከልብ እናመሰግናለን ይሄንን የመሰለ ስራ ስለሰራችሁ ማድናቂያችሁን እንግዲህ ቤተሰቦቻችንም ይሄንን ማሽን አይተው እዚህ ቢዝነስ ውስጥ መሳተፍ የሚፈልጉ ቤተሰቦቻችን ይኖራሉ እናንተ ጋር ደውለው ትዕዛዝ እንዲሰጧችሁ ወር ደግሞ ከናንተ ጋር እንዲወያዩ ስልክ ቁጥራችሁንና አድራሻችሁን ንገሪ አሁን አድራሻችን ዘነበወርቅ ኤፍኤም አካባቢ ነው ዘነበወርቅ ኤፍኤም አካባቢ ነው አሁን በድጋሚ ግን መንግስት ባመቻቸልን የስራችንን በጣም ጥሩና መደገፍ እንዳለበት ደግሞ መንግስት አምኖ አሁን ወደ ኮዬ መሄጃ ከግሙሩክ ወደ ኮዬ መሄጃ መንገድ ላይ ከፍተናል አሁን አዲስ በሰፊው ደግሞ ጀምረናል ስልክ ቁጥር 0913 04 0998 እና 0913 005190 በዚህ ስልኮች ደውለው ማግኘት ይችላሉ በጣም ጥሩ ለነበረን ቆይታ ከልብ እናመሰግናለን እኔም አመሰግናለሁ እሺ እንግዲህ የተወደዳችሁና የተከበራችሁ ቤተሰቦቻችን ባያችሁት መልኩ እነዚህን የእንጨት መስሪያ ወይ ደግሞ የጣውላ ማሽነሪዎች ለመቃኘት ችለናል። ሙሉ ፕሮግራሙን ተከታትላችሁ እናንተም ጥሩ ጭብጥ እንዳገኛችሁ እርግጠኞች ነን። ምናልባትም እነዚህ ማሽኖች ማዘዝ ከፈለጋችሁ በተቀመጠው ስልክ ቁጥርና በአድራሻው ቀርባችሁ ማዘዝ ትችላላችሁ እያልን ፕሮግራማችንን በዚሁ አጠቃለልን። አብራችሁን ስለቆያችሁ ከልብ እናመሰግናለን። እንዲህ አይነት ጠቃሚ መረጃዎች እናንተ ጋር እንዲደርሱ ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። ይህን ፕሮግራም ስመራ የነበርኩት እኔ መስቀሌ ጎበና፣ ካሜራማናችን ናውል አብሮን ነበረ። እናመሰግናለን።